ለተሰኞ ጥር 18 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ተከታታዮች ከኢትዮስ ሚዲያ የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምስራቅ አማራ ቀጠና ከባድ ጉዳት አስተናግዶ ወደ ደቡብ አማራ ቀጠና የተንቀሳቀሰው ያገዛዙ አየር ወለድ ኮማንዶ ክፍለ ጦር የሸዋ ምድርን ከመርገጡ ከባድ ጥቃት ተከፍቶበታል። በሌላ በኩል የአማራ ፋኖ የኮማንዶና መሰረታዊ ውትድርናን በማሰልጠን እጅግ ታሪክ ሰሪ የነበረው ወጣት አርበኛ ሙሉቀን መኳንንት መስዋዕቱ ተነግሯል። ይህንን ተከትሎም የአድዋ ክፍለ ጦር መግለጫ ሰጥቷል። የምትሰሙት ይሆናል። ጄኔራል ጉዑሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጄኔራል ጉዑሽ ገብረ በህወሓት ቁጥጥር ስር እንደዋሉ ይታወቃል። ታዲያ አሁን ላይ የወጡ ያሉ መረጃዎች ህወሓት እኚህን ጄኔራል ለኤርትራ አሳልፎ ሊሰጣቸው እንደሚችል ይጠቁማል። በሌላ በኩል በዛሬው ዕለት ህወሓት ባልታሰበ ሁኔታ ተኩስ መክፈቱ ተነግሯል። በዝርዝር ተሰሙታላችሁ። የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን በሚኒያፖሊስና በመላው አሜሪካ እየተከሰተ ያለውን የፌዴራል ኃይሎች እርምጃና ግድያ አስመልክቶ ትናንት መግለጫ የሰጡ ሲሆን አሜሪካ አሁን ያለችበት ሁኔታ የወደፊት ታሪኳን የሚወስን ወሳኝ ምዕራፍ ላይ መሆኗን አስታውቀዋል። በአሜሪካ እየተከሰተ ያለውን የዜጎች ግድያ እጅግ ልብ የሚሰብር ነው ሲሉም ጠቅሰውታል። መግለጫውን የምትሰሙት ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባት የሆኑትና በቤተክርስቲያኗ የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም በሞት ተለዩም። የቅዱስ ሲኖዶስ ጽሕፈት ቤት ዛሬ እንዳስታወቀው የብፁዕነታቸው ሥርዓተ ቀብር ነገ ጥር 19 ቀን 2018 ዓ.ም ይፈጸማል። የዚህንም ዝርዝር መረጃ እንነግራችኋለን። ክቡራንና ክቡራት ቤተሰቦቻችን ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችን መረጃዎች በዝርዝር እናስደምጣችኋለን። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ብታበሩ በየቀኑ ከኛ አዳዲስ መረጃዎችን ታገኛላችሁ። አሁን ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። የአማራ ፋኖን የኮማንዶና መሰረታዊ ውትድርና በማሰልጠን ፈርቀዳጁ ጀግና አርበኛ ሙሉቀን መኳንንት ተሰውቷል። አርበኛ ሙሉቀን መኳንንት በአማራ ፋኖ የኮማንዶና መሰረታዊ ውትድርናን በማሰልጠን ታሪክ ውስጥ ፈርቀዳጅ አሰልጣኝና በርካታ ዙሮችንም ያለ ድካም ያሰለጠነ አዲስ ትውልድ ቀራጭ ትጉ አርበኛ ነበር ይላል መግለጫው። እንዲሁም በአማራ ፋኖ ታሪክ ለመጀመሪያ ጊዜ በጸደይ የኮማንዶ ማሰልጠኛ ትምህርት ቤት የተሰጠውን ከጎንደርና ከጎጃም ለተውጣጣ የጋራ ኃይል የተሰጠን ታሪካዊ የአማራ የአንድነት ምሳሌ የሆነውን የኮማንዶ ስልጠና በትምህርት ቤቱ አዛዥነትና በመሪ አሰልጣኝነት አስደናቂና አይረሴ በሆነ መንገድ አሰልጥኖ አስመርቋል። ከመሰረታዊ አባልነት እስከ ክፍለ ጦር አመራርነት ትልቅ ዋጋ በመክፈል በትግል ያደገ ጀግና፣ በተዋጊነቱም በተሰበሩ ምሽጎች ያገዛዙ ኃይል ጭምር የሚመሰክርለት መሬትን በአግባቡ መጠቀም የሚችል ብቁ ወታደራዊ መሪ ሆኖ የአማራን ሕዝብ ወደ ነጻነት ለማድረስ በቃል የማይገለጽ ዋጋ ከፍሏል ብሏል መግለጫውም። ትናንት ጥር 17 2018 ዓ.ም አንድ ታጋይ ለህዝቡና ለሀገሩ መክፈል የሚችለውን ውድ የክብር መስዋዕትነት በመክፈል ለአማራና ለአማራነት ከፍታ የአባቶቹን ታሪክ በመድገም ለአዲሱ ትውልድ ክብርንና አርበኝነትን አውርሶ በክብር ተሰውቷል። መግለጫው ለትግል ወንድሞቹና ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን ተመኝቷል። በሌላ በኩል በምስራቅ አማራ ቀጠና ጉዳት አስተናግዶ ወደ ደቡብ አማራ ሸዋ ቀጠና የሸሸው ያገዛዙ 105ኛ አየር ወለድ ኮማንዶ ክፍለ ጦር የሸዋን ምድር ከመርገጡ ድጋሜ ጥቃት ተከፍቶበት በርካታ ወታደሮቹ ተገድለዋል። በደቡብ አማራ ሸዋ ቀጠና መርሃቤቴ ግንባር በተደረገ ተጋድሎ የሻምበል አዛዡን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ሙትና ቁስለኛ መደረጋቸውን ነው ለማረጋገጥ የተቻለው።
ጄኔራል ጉሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመም። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩትና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጄኔራል ጉሽ ገብረ ህወሓት በቁጥጥር ስር እንዳዋላቸው ከዚህ በፊት መገለጹ ይታወሳል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጄኔራሉ በህወሓት ታድነው እጅ ሊሰጡ እንደሚችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰን ወቅታዊ መረጃ መሰረት ጄኔራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመላክቷል። ጄኔራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ታማኝ ምንጮች እንደጠቆሙት በጄኔራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፈው መሰጠት ነው። የቲፒኤፍ ቃል አቀባይ ተስፋዬ ንጉሴ ጄኔራል ጉሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጄኔራሉ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ይህ የጄኔራል ጉሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፖለቲካና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንዳያባብሰው ተሰግቷል። ይህ በእንዲህ እንዳለ ህወሓት በጠለምት አቅጣጫ ተኩስ መክፈቱ ተነገረ። የህወሓት ኃይሎች በጠለምት ማይተክሊትና አዲማይ ዳጉሳ በተባለ ስፍራ ተኩስ እንደከፈቱ ምንጮች ተናግረዋል። የአካባቢው ነዋሪዎች በአሁኑ ሰዓት በሁለቱ ስፍራዎች የተኩስ ድምፅ እንደሚሰማ አረጋግጠዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ አባት የሆኑት እና በቤተ ክርስቲያኗ የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም በሞት ተለዩም። የቅዱስ ሲኖዶስ ጽሕፈት ቤት ዛሬ እንዳስታወቀው የብፁዕነታቸው ሥርዓተ ቀብር ነገ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረዥም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማል። ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱ ሲሆን በቤተ ክርስቲያኗ ውስጥ በተለያዩ የኃላፊነት ቦታዎች ላይ በመመደብ ተልኳቸውን ሲወጡ ቆይተዋል። ብፁዕ አቡነ ዕንባቆም የተወለዱት በሰሜን ሸዋ ዞን በደብረ ብርሃን አውራጃ በነዋሪ ወረዳ ልዩ ስሙ ከያዱር በዓለ ወልድ በሚባል አካባቢ ነው። መንፈሳዊ ትምህርታቸውን በደብረ ብስራት ዜና ማርቆስ ገዳም የጀመሩ ሲሆን በሰቃ መድኃኔዓለም ገዳም ከታላቁ ምሁር መምህር አባ ዘካርያስ ኃይለ ማርያም ያሁኑ ብፁዕ አቡነ ቀውስጦስ የቅኔና የትርጓሜ መጻሕፍትን እንዲሁ ስርዓተ ቅዳሴንና ሰዓታትን ተምረዋል። በደብረ ሊባኖስ ገዳም በመግባት ከየኔታ መርአዊ ሰሃለ ሚካኤል ጾመ ድጓን ከነ ቃለ ትምህርቱ የቀሰሙ ሲሆን መንፈሳዊ እውቀታቸውን ለማስፋት ወደ ጎጃምና ጎንደር በመሄድ የቅኔ ትምህርታቸውን አጠናክረዋል። ሐምሌ 9 ቀን 1997 ዓ.ም በተደረገው የጳጳሳት ምርጫ የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው የተመረጡት ብፁዕ አቡነ ዕንባቆም ቀጥሎም በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን አገልግለዋል። ሕይወታቸው እስካለፈበት ጊዜ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሆነው በማገልገል ላይ ነበሩ። የብፁዕነታቸው ሕልፈት ለቤተክርስቲያኗና ለምዕመናን ታላቅ ሐዘን መሆኑ ተገልጿል። ሥርዓተ ቀብራቸው ነገ በደብረ ሊባኖስ ገዳም በታላቅ ክብር ይፈጸማል። የቀድሞው የአሜሪካ ፕሬዝደንት ቢል ክሊንተን በሚኒያፖሊስና በመላው አሜሪካ እየተከሰተ ያለውን የፌዴራል ወኪሎች እርምጃና ግድያ አስመልክቶ ትላንት እሁድ ጃንዋሪ 25 በሰጡት መግለጫ አሜሪካ አሁን ያለችበት ሁኔታ የወደፊት ታሪኳን የሚወስን ወሳኝ ምዕራፍ ላይ መሆኗን አስታወቁም። ክሊንተን በመግለጫቸው በሕይወት ዘመናችን የምንወስናቸው ውሳኔዎችና የምንወስዳቸው እርምጃዎች የታሪክን አቅጣጫ ለሚቀጥሉት ዓመታት የሚቀርጹበት ጊዜ የሚገጥመን አልፎ አልፎ ነው። ይህ ወቅት ከነዚያ አንዱ ነው ሲሉ ወቅቱን ገልጸውታል። አያይዘውም ከ250 ዓመታት በኋላ ነጻነታችንን አሳልፈን ከሰጠን መልሰን ላናገኘው እንችላለን ሲሉ ማስጠንቀቂያ ሰጥተዋል። በቅርቡ በሚኒያፖሊስና በሌሎች ማህበረሰቦች በአሜሪካ ይፈጸማል ብዬ ያላሰብኩትን አስከፊ ትዕይንቶች አይተናል ያሉት ክሊንተን ሕፃናትን ጨምሮ ሰዎች ከቤታቸው ከስራ ቦታቸውና ከጎዳና ላይ በጭንብል በተሸፈኑ የፌዴራል ወኪሎች እየተወሰዱ መሆኑን ኮንነዋል። ህገ መንግስታዊ መብታቸው ተጠቅመው የህግ አስከባሪ
የአሸባሪዎችን እንቅስቃሴ የሚታዘቡ ሰላማዊ ዜጎች እየተደበደቡ አስለቃሽ ጭስ እየተተኮሰባቸውና እየታሰሩ መሆኑን ገልጸዋል። በተለይም የሬኒ ጉድ እና የአሌክስ ፕሬቲ መገደል እጅግ ልብ የሚሰብር ነው ሲሉ ጠቅሰዋል። ክሊንተን አሁን ያለውን ሁኔታ የሚያባብሱት በስልጣን ላይ ያሉ አካላት መሆናቸውን ጠቁመዋል። ነገሮችን ይበልጥ ለማበላሸት በኃላፊነት ላይ ያሉት ሰዎች በየደረጃቸው ዋሽተውናል፣ በዓይናችን ያየነውን እንዳናምን ነግረውናል፣ እንዲሁም የአካባቢ ባለስልጣናት የሚያደርጉትን ምርመራ እስከ ማደናቀፍ የሚደርስ ጠበኛ አካሄድ ተከትሏል ሲሉ ወቅሰዋል። የቀድሞው ፕሬዝደንት በአሜሪካ ዲሞክራሲ ተስፋ የሚያምኑ ሁሉ በመቆምና ድምጻቸውን በማሰማት ሀገሪቱ አሁንም የህዝብ መሆኗን ማሳየት አለባቸው ሲሉ ጥሪ አቅርበዋል። በአሜሪካ በአየር ሁኔታ ምክንያት ከ10,000 በላይ በረራዎች ሲሰረዙ አንድ አውሮፕላን ተከሰከሰ። በአሜሪካ እየከፋ በመጣው የበረዶ ወጀብና ቅዝቃዜ ምክንያት ዛሬ ሰኞ ዕለት ብቻ ከ10,000 በላይ የአውሮፕላን በረራዎች መሰረዛቸውን የበረራ መረጃዎችን የሚያመለክተው ፍላይት ዌር አስታወቀም። ከፍተኛው የአየር ትራንስፖርት መስተጓጎል ያጋጠማት ኒውዮርክ ስትሆን በከተማዋ ከሚገኙት JFK፣ ላጓርዲያና ኒውዮርክ አየር ማረፊያዎች ይነሱ የነበሩ 379 በረራዎች ተሰርዘዋል። ከ30 የሚበልጡት ደግሞ እንዲዘገዩ ተደርገዋል። የክረምቱ የበረዶ ወጀብ በቦስተን ሎጋን ዓለም አቀፍ አውሮፕላን ማረፊያ እንዲሁም በዋሽንግተን ደልስ፣ ሬጋን እና ባልቲሞር አየር ማረፊያዎች በርካታ በረራዎች እንዲሰረዙ ምክንያት ሆኗል። በተጨማሪም የአየር ሁኔታው ከአሜሪካ ባሻገር በካናዳ ቶሮንቶ ፒርሰን አየር ማረፊያ በርካታ የአገር ውስጥና ዓለም አቀፍ በረራዎች ላይ መዘግየት ወይም መሰረዝን አስከትሏል። ይህ በእንዲህ እንዳለ በአሜሪካዋ ግዛት ሜይን በከባድ የአየር ሁኔታ ምክንያት የግል ጄት ተከስክሷል። ቦምባርዴር ቻሌንጀር 600 ስሪት የሆነው ጄቱ እሁድ ዕለት ሌሊት 9:45 ላይ መከስከሱን የፌዴራል አቪዬሽን ገልጿል። የተሳፋሪዎቹ ሁኔታና ማንነት አልታወቀም። አደጋው የደረሰው አደገኛ የሆነው የክረምት የበረዶ ወጀብ በአብዛኛው የአሜሪካ ክፍል ከተከሰተ በኋላ ነው። የአየሩ ሁኔታ እስካሁን 7 ሰዎችን የገደለ ሲሆን በመቶ ሺዎች የሚቆጠሩ ሰዎችን ያለ መብራት አስቀርቷል። የጄቱ አብራሪዎችም አደጋው ከማጋጠሙ በፊት በአየር ማረፊያው አካባቢውን ለማየት ሲቸገሩ እንደነበር ተነግሯል። ባንጎር አየር ማረፊያ በክረምቱ ከባድ የአየር ሁኔታ ምክንያት እስከ ማክሰኞ ድረስ ማስጠንቀቂያ የተሰጠው ሲሆን ከባድ በረዶ መዝነቡ እንደሚቀጥልም ተተንብዮአል። አየር ማረፊያውም አደጋውን ተከትሎ መዘጋቱን እና የአደጋ ጊዜ ሰራተኞች ምላሽ እየሰጡ እንደሆነ ገልጾ ነዋሪዎች ከአካባቢው እንዲርቁ አሳስቧል። ክቡራትና ክቡራን የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች ያደመጣችኋቸውን ይመስሉ ነበር። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ የተመኘን